ሄርሜላ በላይነህ ወርቁ እባላለሁ። ቲክቶክ ስሜ ሄርሚ ክራፍት። በዛ ነው ስራዎቼን ማስተዋወቀው፣ በዛ ነው የምገኘው። ትውልዴ ድሬዳዋ ነው፣ እድገቴ አዲስ አበባ። በጥሩ መልኩ አድጌያለሁ። መጀመሪያ እንግዲህ ስናድግ ብዙ ነገሮችን እንሞክራለን እና ፋሚሊ ምንም አይነት ነገር አያግደኝም። ማድረግ የምፈልገውን ነገር እንዳደርግ እድሉን ያመቻቹልኛል፣ የሚያስፈልገኝን ነገር ያደርጉልኛል። በዛ መልኩ ብዙ ነገሮችን ሞክሬያለሁ። እያልኩ ነው እና እቺ ግሊተር የምትባለዋ ነገር በልብስ ምናምን ፋሽን ሆና መጣች። ልብስ ላይ ጫማ ላይ መስራት ጀመርኩኝ። ለራሴ ብዙ ልብስ ላይ አበላሸሁት፣ ግን እንደዛም ሆኖ ለብሼ እወጣለሁ። የሆነ ስታይል ፈጥሬ ምንም ደባብቄውም ሆነ ለብሼ እወጣለሁ። እንደዚህ አይነት ነገሮች ላይ በጣም እንጃ የሆነ አይምሮዬ ክፍት ነው መሰለኝ። በጣም እሞክራለሁ። ያየሁትን ነገር ካላረኩት እልህ ይዘኛል። በቃ እሞክራለሁ፣ ከተበላሸ እሞክራለሁ። ከዚህ በፊትም የሆነ ሰዓት ላይ ስትሪንግ አርት የሚባል ነበረ፣ እሱ ምንም ሰርቼ ነበረ፣ ሞክሬያለሁ። የሆነ ስራ ስጀምር ነው እሱ ነው የሚያቆምኩት። ከግሊተሩ ስራ በፊት መነሻም የሆነኝ ከዚህ በፊት አንድ ካምፓኒ ላይ ትልቅ ካምፓኒ ላይ ሰራ ነበረ። ለ2 ዓመታት ሰርቻለሁ። የእሱ ጋር የሚያገኘሁት ጥንካሬ አለ፣ ብዙ ልምዶች አሉ። ከዛ ተነስቼ ነው እና ይህንም ነገር ለመሞከርም የበቃሁት ከዛ ተነስቼ ነው። ብዙ ስራ ላይ ሰርቻለሁ፣ ተሳትፌያለሁ። ከዛ መልስ ነው እንግዲህ የራስ ነገር አሪፍ ነው በሚል ይህን ሞከርን። አሪፍ ሆነ። እንግዲህ ወደ ገበያ ወጣል። በጣም ጥሩ አቀባበል አለው። ሞር እንደውም ጥሩ አቀባበሉ ሞር ይበዛል ከኔጌቲቭ ነገሩ። ያልገባውም ሰው ስላለ ትንሽ እንግዲህ እንዲገባቸው እንዲወዱትም የአቅሜን እያደረኩኝ ነው። ጭራሽ ነው እንደዛ አይጠብቁትም። ሞር ደግሞ ከካሜራ አንግል በአካል ሞር ለየት ያለ ስለሆነ ሲያዩት ብዙ ጊዜ በጣም ደስ የሚል መልስ የሰጠኝም የሚያበረታታ ስለሆነ እንግዲህ ለስጦታም በጣም አሪፍ ነው። ሰው ሲደሰት ስታይ ስትሰጪው በጣም ደስ ይላል እና በጣም ከች የሚያደርግ ስለሆነ አይን ከች የሚያደርግ ነገር ስለሆነ ሰውም ደስ ብሎት ነው። እንግዲህ እኔ ነኝ የሞከርኩት። አሁን አዲስ አበባ ላይ ካለው ስናይ ይሄን በግሊተር የሚሰራ ስዕሎች እኔ ጋ ነው ያለው። በሲልቨር እና ጎልድ ከለር አለ እኔ ጋ ነው እስካሁን እንግዲህ ሶሻል ሚዲያ ላይም ያለው። አርት እንግዲህ ጥበብ ነው ይመስለኛል። የሆነ ከውስጥሽ ከሌለ ምንም አይነት ነገር ልትሰሪው አትደፍሪም። ውስጤ የሆነ ነገር ስላለ የመስራት ፍላጎት እንደዚህ አይነት ነገሮችም ለየት ያሉ ነገሮችን ለመሞከር በጣም ክፍት ነኝ። በዛ መሰረት ስለሆነ አሁን እንደ ሰው አቀባበል አርት ላይሆን ይችላል ለነሱ፣ ለአንዳንድ ሰው ደግሞ አርት ብሎ ሊወስደው ይችላል። ሁሉም የምትቀበይበት አስተሳሰብ ወይ አለሽ። ስለዚህ የተለያየ ስለሆነ እንግዲህ ሲወጣ ነው ሰው ጋር ሲደርስ ነው ብዙ አይነት ፊድባክም ስለምታገኝ በዛ መሰረት እንግዲህ የጣመሽን ወስደሽ በዛ መሰረት ታብራሪያለሽ። ግሊተር ሻይን የሚያደርግ ነገር ነው። በእኛ እንግዲህ ፈርጥ በሚለው ነገር እንረዳዋለን። ፈርጥ ኤግዛክትሊ ፈርጡ ሳይሆን የዱቄት ነው፣ ሰው እንዲረዳው ነው ፈርጥ ያልኩሽ። እና በግሊተር ነው ዱቄት ነገር ነው። በዱቄቱ የራሱ ማጣበቂያ ያለው በዛ መሰረት ነው። ፈርጥ ስለሚመስል ነው እንደዛ። እና ብዙ ከስተመሮችም ኢፖክሲ ይመስላቸዋል፣ መስታወት ላይ የተሰራ ይመስላቸዋል። እንደዛ አይደለም። ስኬች ይወጣል እንጨት ላይ ምድፍ ላይ፣ እዛ ላይ በግሉ የራሱ ማጣበቂያ ያለው። ዋና ግብአቱ ግሉ እና ግሊተር። ፎቶ ኦርደር ነው። ከዛ ውጪ ምስለ ስዕሎች አሉ፣ ኢፖክሲ አለ፣ ሻይን አለ። ብዙ ከቻይና የምናመጣቸው እቃዎችም አሉ። ከፎቶ ውጪ ብዙ አይነት ስዕሎች ይወጣሉ። ፎቶ ከሆነ ከራሳቸው ከከስተመሩ ነው መነሻ ሀሳብ የሚመጣው። ለየት ያሉ ስዕሎች ከሆኑ ግን ፒንተረስት ነው። ከፒንተረስት እንወስዳለን። የተለያዩ ቦታዎችም እንፈልጋለን። አሁን ግሊተሩ ገበያ ላይ በጣም እንደውም ችግር ሆኗል። ከቻይና ኮንታክት እያደረኩ ነው ከቻይና እንዲመጣ። በዛ መሰረት እንግዲህ ከለርፉል የሆኑ ግሊተሮችን ሚክስ ብናደርግ ላይን ከሽ ለማድረግ በጣም ይከብዳል በሚል ሲልቨር እና ጎልደርን አሁን የመረጥ ነው። ልሙጥ ከለሮች ስለሆኑ እነሱ ሞር ውበት አላቸው ከሌሎቹ አንጻር እንጂ ሁሉም አይነት ግሊተር ከለሮች አሉ። እንደ ሳይዛቸው ዋጋቸው በጣም ዲፍረንት አለው። የምንጠቀመውን በግሊተሩ ስለሆነ ግሊተሩ የምንወስደውን ያክል ዋጋም በዛም መሰረት ነው የሚወጣው።
ሳይዝም ዲፍረንስ ስላላቸው ዋጋ በሳይዝ ሚኒመም ከ2500 እስከ 20 ሊሄድ ይችላል። ከስተም ሜድም እስከ ሜትር ከ50 በ60 ድረስ እንሄዳለን። በጣም ትልቁ ሳይዝ ማለት ነው። ፎቶ ከሆነ ከስተመር ትእዛዝ ነው። ሱቅ ላይ ግን ምስለ ስዕሎችን ሰርተን እናስቀምጣለን። ብዙ ጊዜ ስለሚወጡ ቀን ስለሚፈልግ ለመሰራት ቀን ስለሚፈልግ አሁን ትልቁ ሳይዝ ይሄኛው 50 በ80 ሳይዝ ነው። ማክሲመም 2 ብዙ ሰዓት አልተኛም። ብዙ ሰዓት እዚህ ላይ ነው ያለሁት። 4-5 ሰዓት ብተኛ ነው። ቤት ነው እየሰራ ያለሁት አሁን ትንሽ ስፔስ ስላለችኝ እዛ ላይ ነው እየሰራ ያለሁት። ሱቅም እየመጣው እንሰራለን። ብዙ ስራ ስለምንሰራ ከግሊተሩ ውጪ ስዕል ነክ የግድግዳ ወል አርቶች በሙሉ እንሰራለን። 2 ምናምን ጊዜ ስለሚፈጅ ትኩረት ስለሚፈልግ በጣም ትኩረት የሚፈልግ ነገር ነው። ትልልቁ ሳይዞች ይሄ 50 በ80 ሳይዝ የሚባለው በጣም ጊዜ ይፈልጋል። 40 በ60ዎቹ ትንንሾቹ ሳይዝ በቀን 3ም 4ም መሰራት ይችላል። እንደ ሳይዛቸው ዲፍረንት አለው። እንደ ፎቶም ዲፍረንት አለው። ዲቴይል የሚፈልጉ ስራዎች ስላሉ እንደ ፎቶም ዲፍረንት አለው። በመጀመሪያ እንግዲህ ፈጣሪን አመሰግናለሁ። በመቀጠል ቤተሰቦቼ እማ አባ ምንም በሞር ደግሞ አባ ምንም ነገር በቃ እንደዚህ ልሞክር ነው ምናምን ካልኩት አሁን ይሄን ራሱ በቃ ለመሞከር ለማገዝ እና ሞክራል። በጣም ፍሪ ናቸው። እማም አባብ እማና አባ ነው የምላቸው። እማም አባብ በጣም ፍሪ ናቸው። ምንም ነገር አይከለክሉኝም። ትችያለሽ ነው በቃ ብዙ ሰው ትችያለሽ፣ ብዙ ሰው ይተማመንብኛል ብዙ ነገር ስሰራ ስለሚይ ትችያለሽ ነው። የሰውም ሰፖርት ስላለ ምንም ነገር ለማድረግ ወደኋላ አይደለም። መጀመሪያ እንጨት ላይ ምድፍ ላይ ስኬች ይወጣል። ከስኬቹ በኋላ በራሱ ግሊተሩን እናጣብቃለን። ሰዓታት ይፈጃል። ከደረቀ በኋላ አሪፍ ሆኖ ውጤቱ ይወጣል ማለት ነው። ከግሉ በኋላ ግሊተር እንጠቀማለን። መጨረሻ ውጤት እንግዲህ ይሄን ይመስላል።